እህተ ማርያምን እየተከተላችሁ እሷን ተከተላችሁ። ህዝብ እንዲከተለኝ በጭራሽ አልፈልግም። በጭራሽ መልእክቱን ግን እንዲያጤን የኔን እንደሚያጤን የሌላውንም ሰምቶ ማመዛዘን። ከዛ ምንድነው መንበርከክ እኮ ነው። ተንበርከኩ። እህተ ማርያም በራሷ ቀን አቆጣጠር ባለፉት ሳምንታትና እንዲሁም በዛሬው ዕለት ቀዳም ሶርን በትላንትናው ዕለት ደግሞ የስቅለት በዓልን ባለፈው ጊዜ ደግሞ የጸሎተ ሐሙስን በዓል አክብራለች ማለት ነው። እህተ ማርያም እንደሚታወቀው በራሷ ለየት ባለ አካሄድ እንዲሁም የሄኖክ የዘመን አቆጣጠር በሚል በራሷ መንገድ ነገሮችን እንደምታደርግ ብዙውን ጊዜ ይታወቃል። በዋናነት ደግሞ የምትታወቀው ትንቢቶችን በመናገርና ታላላቅ የቤተክርስቲያን እንዲሁም የሀገር መሪዎችን በማስጠንቀቅና የተለያዩ የማስጠንቀቂያ ትንቢቶችን በመናገር ትታወቃለች፣ በአወዛጋቢነቷ ማለት ነው። ቀደም ሲል በእነዚህ አይነት ነገሮችም እንደ በሌላም ጉዳይ ከዛሬ 3 እና 4 ዓመት በፊት ታስራ እንደነበር መረጃዎች ያሳያሉ። አሁን ላይ እህተ ማርያም ከሥርዓተ ቤተክርስቲያን ያፈነገጡ አካሄዶችን ስታደርግ ተመልክተናል። እንዲሁም እሷን የሚከተሉ ደግሞ ቁጥራቸው ቀላል የማይባሉ ሰዎች በእንደዚህ አይነት ድርጊት ላይ ተሳትፈው ይገኛሉ ማለት ነውና ቤተክርስቲያናችን የራሷ የዘመን አቆጣጠር ያላት የራሷ የበዓላት ቀመር አውጥታ ፋሲካ በዚህ ቀን ይከበራል፣ ገና በዚህ ቀን ይከበራል፣ የፋሲካ ጾም በዚህ ቀን ገብቶ በዚህ ቀን ይወጣል ብላ የስቅለት በዓል እንዲሁም በሕማማት ሰሞን የሚከበሩ በዓላትን ከጸሎተ ሐሙስ ጀምሮ እስከ ቀዳም ሱር እንዲሁም ፋሲካን ቀመር አውጥታ በየዓመቱ ጊዜው ቢለያይም ግን ባህር ሐሳቡ በራሱ መንገድ በቤተክርስቲያን ሥርዓት መሰረት እነዚህ ነገሮች ታከብራለች ማለት ነው። በተቃራኒው ደግሞ እህተ ማርያም የሄኖክ ዘመን አቆጣጠር በሚል መንገድ የቤተክርስቲያኒቱን ሥርዓት ባፋለሰ መልኩ እነዚህን በዓል እያከበረች ትገኛለች። እነዚህንም በዓል ከማክበሩን ባሻገር ደግሞ ሚስጥራተ ቤተክርስቲያን የሚባሉትን ነገሮች በቤቷ እየፈጸመች ነው የምትገኘው ማለት ነው። ከነዚህ ሚስጥራተ ቤተክርስቲያን አንዱ ምስጢረ ቁርባን ነው። ቀደም ሲል በጸሎተ ሐሙስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሰብስቦ እግራቸውን አጥቦ ይሄ ስለናንተ የሚፈሰው ስጋዬ ነው፣ ይህ ስለናንተ የሚፈሰው ደሜ ነው ብሎ በጸሎተ ሐሙስ ቀን ለቁርባን ምሳሌ የሚሆነውን የቁርባንን ስርዓት ሰርቶ ያለፈበት ዕለት ነውና ይሄንንም ቀን ቅድስት ቤተክርስቲያን ዕለቱን ዕጽበተ እግር በማካሄድ ደግሞ ይሄ ቀኑ የትህትናም ቀን ስለሆነ ምሴተ ሐሙስም ይባላል። በዚህ ቀን ትላልቅ አባቶች የልጆቻቸውን እግር ጎንበስ ብለው የሚያጥቡበት ቀን ነው። ይሄም ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ትህትናን ሊያስተምር ዝቅ ብሎ የሐዋርያቱን እግር ያጠበበት ዕለት ነውና አምላክ ሆኖ የሐዋርያቱን እግር ዝቅ ብሎ ያጠበበት ምክንያት ለኛ ትህትናን ሊያስተምረን ስለሆነ ሁሌም ደግሞ ክርስቶስ በዚህ ምድር ላይ ሳለ ሲያስተምር በቃል ብቻ ሳይሆን በተግባር ነበር ሲያስተምር የነበረው። ጾሙ ሲል ጾሙ ነው ጾምን ያስተማረን። ሰውን አክብሩ ትህትና እንትን ሲል ትህትና ውስጥ ሆኖ ነው እኛን ትህትና ያስተማረንና ብዙ ነገሮችን ወንጌልን አስተምሮ ያረገውና በዚህ ምድር ላይ ሳለ ትህትናን ያስተማረበት አንደኛው ነገር በጸሎተ ሐሙስ የተፈጸመው የእግር እጥበት ነው ማለት ነው። ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ አበ ወእመ ይላል የግዕዝ ቃሉና ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ አበ ወእመ ወመሐሮሙ ጥበበ ይላል። ይሄ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እዛ ጋር ሐዋርያትን ትህትናን አስተምሯቸዋል ማለት ነው። ያንንም ስርዓት ተከተላ ቅድስት ቤተክርስቲያን ምን ታደርጋለች? የሐዋርያትን ፈለግ ተከተላ ሐዋርያዊት ቤተክርስቲያን ስለሆነች ቅዱስ ፓትርያርኩ ዝቅ ብሎ እግር ያጥባሉ ማለት ነው። ስለዚህ ቅዱስ ፓትርያርኩ ማለት የቤተክርስቲያኒቱ ትልቁን ስልጣን ያላቸው የቤተክርስቲያን ቅዱስ የሚባሉ አባት ናቸውና እየወረደ ካህናቱ የምእመናኑን እግር የሕፃናቱን የልጆችን እግር ያጥባሉና ይሄ የቤተክርስቲያን የትህትና
ቀን ተብሎ ይወሰዳል ማለት ነው። ከዛ በኋላም ይሄ እግር ከታጠበ በኋላ አባቶች ምን ያደርጋሉ? ቅዳሴ ይገባል። የቅዳሴ ጎርጎሪዮስ ማለት ነውና ቅዳሴ ጎርጎሪዮስ ደግሞ ልዩ የሆነ ቅዳሴ ነው። በአመት ውስጥ አንድ ሳምንት ብቻ የሚቀደስ ነው። የሆሳና ቅዳሴ ይባላልና ከኒቆዲሞስ ረቡዕ ጀምሮ እስከ ሕማማት ጸሎተ ሐሙስ ቀን የሚቀደስ ቅዳሴ ነው። አባቶችም ይሄን ቅዳሴ ቀድሰው ህዝቡን ያቆርባሉ ማለት ነው። ይህንን የሚያደርጉበት ምክንያት ምንድነው? የክርስቶስ ስጋና ደምን ምሳሌ በማድረግ ክርስቶስ ይህ ስለናንተ የሚፈሰው ስጋዬ ነው፣ ይህ ስለናንተ የሚቆረሰው ደሜ ነው ያለውን ነገር በስርዓት መልክ ቤተክርስቲያን ታሳያለች፣ ታስተምራለች ማለት ነውና ይሄንን ነገር ደግሞ እህተ ማርያም የራሷን ማህበር በመመስረት የራሷን እሳቤ የራሷን ህግጋት በማውጣት ደግሞ ይሄንን ቅዱስ የሆነውን አማናዊ ስጋና ደሙን ሎቱ ስብሐት ለስም አጠራሩ ሎቱ ስብሐት እያል ይሄን በቤቷ እየከወነች ነው ያለችው ማለት ነው። ይሄ ደግሞ ከህግና ከስርዓት ያፈነገጠ ነው። አንድ የክርስቶስ ስጋና ደም የሚፈተተው በቤተክርስቲያንና በቤተክርስቲያን ነው። ቤተክርስቲያንም የሚመሰረተው በግለሰብ ፍቃድ ሳይሆን አንድ የተሰራን ቤተክርስቲያን በቅብአ ሜሮን ጳጳስ ካለ ጳጳስ፣ ቆሞስ ካለ ቆሞስ፣ ፓትሪያርክ ካለ ፓትሪያርክ ይባርካል፣ ያከብራል ማለት ነው እና እሷ በራሷ መንገድ እንዲህ አይነት ነገሮችን እያደረገች ስርዓተ ቤተክርስቲያንን እያፋለሰች ህዝቡን ግራ እያጋባች ትገኛለች ማለት ነውና ይሄ ደግሞ እጅግ የሚያሳዝን ነገር ነው። ከስርዓተ ቤተክርስቲያንም አንፃር ጠቅላይ ቤተ ክህነት በዚህ ጉዳይ ላይ እየሄደበት ያለው ርቀት እጅግ ደካማ የሚባልና ስርዓትንም ከማስከበር አንፃር የጠቅላይ ቤተ ክህነት ህግ ክፍልም እዚህ ጉዳይ ላይ አጽንኦት ሰጥቶ ስራ ሊሰራ ይገባል። እዛ ጋር በኦርቶዶክስ ስም የሚሰሩ አላስፈላጊ ነገሮች ሊቆሙ ይገባል። ማንም ሰው የፈለገውን ነገር የማምለክ መብት አለው። ነገር ግን የቤተክርስቲያንን ስም የቤተክርስቲያንን ንዋየ ቅድሳት የቤተክርስቲያንን አልባሳት የቤተክርስቲያንን ስርዓት ይዞ ግን የቤተክርስቲያንን ህግ ማፋለስ አይቻልም። የቤተክርስቲያን ስም መነገድ ይሄ ነውር ነውና እህተ ማርያም ከዚህ ድርጊቷ ልትቆጠብ እህተ ማርያምንም የሚከተሉ ኦርቶዶክሳውያን ከዚህ ድርጊታቸው ሊቆጠቡ ይገባል ብለን እናምናለንና ይሄ ትክክልና ትክክል ያልሆኑ ነገሮች ስለሆኑ በዚህ መንገድ ነገሮችን ብዙ ጊዜ ኦልሞስት 3 ዓመት 4 ዓመት ሆኗል እንዲህ አይነት ነገሮች ሲከወኑና ይሄ አብዛኛው ጊዜ ፌስቡክ ላይ ሲጻፍ እንደቀልድ ነው። በቃ ተማሪም እንዲያደርገች ነው ቀደም ብላ ነው ነገሮች የምታደርገው። አሁን በቤተክርስቲያን ስርዓት መሰረት ኦልሞስት 2 ሳምንት ይቀረዋል አይደል ፋሲካ ሊደርስ። አሁን ግን እሷ የት ነው ያለችው? ለፋሲካ ዜማ ቀዳም ሱር ላይ ነው ያለችው ማለት ነው። ነገ ማክሰኞ ደግሞ ፋሲካን ታከብራለች። ይሄ ደግሞ ትክክልና ትክክል ያለው ነገሮች ስለሆነ ሰው የራሱን እምነት ማምለክ ይችላል። በፈለገችው መንገድ የራሷን ነገር ማካሄድና ማድረግ ትችላለች። ግን በቤተክርስቲያን ስም እንዲህ አይነት ነገሮችን ማድረግ ተገቢ አይደለም ብለን እናምናለን። ይሄንንም የሚመለከተው የህግም አካል ይሁን የቤተክርስቲያኒቱ የህግ ክፍል ይሄን ጉዳይ በአጽንኦት ይዞ ስራ ሊሰራበት ይገባል ብለን እናምናለንና ከነዚህ አይነት ነገሮችንም ታላችሁ ዛ ቦታ እንዲህ አይነት ነገሮችን የምታደርጉ ኦርቶዶክሳውያን ወንድሞቻችን ጥንቃቄ ልታደርጉ ይገባል ብለን እናምናለንና ይሄን መልእክት ለማስተላለፍ ነው የዛሬ ፕሮግራማችን። በቀጣይ በሌላ ፕሮግራም እስከምንመለስ ጤና ይስጥልኝ።